እዛ ክፍል ገብተሽ ምን እንዳደረግሽ ካሜራውን አይቼ እመጣለሁ። ከዛ ምን እናንቺ እንነጋገራለን። እውነትህን ነው እንዴ? ለምን ነው የምትፈሪው? አትፍሪ። አንቺ እኮ ኦልሬዲ አንዴ ሞተሻል አይደል? የሞተ ሰው ደግሞ አይፈራም። እሺ ለማንኛውም እስከዛሬ ድረስ ካሜራ አይቼ አላውቅም ነበር። ለዛች ለተከፈተችው ክፍል ስል ግን ሙሉ የቤቱን የደህንነት ካሜራዎች ማየት አለብኝ። ያኔ እኔና አንቺ ሂሳብ እናወራርዳለን። ምንድን ነው የማደርገው? ወይኔ አዲስ እንዴት ሁሉም ካሜራዎች አንድም ነገር ሳይቀርጹ ይቀራሉ? እዚህ ቤትማ የሆነ ነገር እየተካሄደ ነው ያለው። ሰገን መጣሁልሽ። ሞገስ ትወደኛለህ? ሄዱላ ከልጅነት እስከ እውቀት ከነፍሴ እኩል እወድሻለሁ። እኔም እወድሃለሁ። በአንተ ብዙ መከራዎችን አሳልፌያለሁ። አዎ ለእኔ እስቲ ያለ ፍላጎትሽ ከዝና ጋር ተጋብተሽ ኖረሻል። ብዙ መከራዎችን አሳልፈሻል። የፍቅርን ኃያልነት ግን ተመልከች፣ መልሶ አገናኛል። እስከዛች ሰዓት ድረስ ግን አንቺን እንደ ካሪ ነበር የቆጠርኩሽ። ዝና ጋር አንድም ቀን ረስቼ አላውቅም ነበር። የህይወቴን አስቀያሚ ጊዜያቶች ያሳለፍኩት ዝና ጋር ያሳለፍኳቸው አመታቶች ነበሩ። ከፍም ስል ዝቅ ስል ስጠነክር ስዝልም አንቺ ከጎኔ ያለሽ እና ታዲያ አንቺን ያልወደድኩ ማንን ልወድ ነው? እሺ ሞገስ፣ የምትወደኝ ከሆነ ከዚህ ቤት እንውጣ፣ እንልቀቅና ሌላ ቤት እንከራይ። ካሜራውን አንቺ ነሽ እንዳይሰራ ያደረግሽው? አዎ። እንዴት አደረግሽው እባክሽ? አዎ እኔ ነኝ። እብደትሽ ተነሳብሽ አይደል? ያንን ዱላ ፈለግሽ አይደል? ስንት ጊዜ ነው የምታብጂው? ወይ አትሞቺ። ደግሞ እያደረ እየቆየ ስትመጪ እንደ ወይን እየጣፈጥሽ ነው የምትመጪው። እብድ። እኔ እብድ አይደለሁም። እብድ ነሽ አትበለኝ። እኔ እብድ አይደለሁም። እብድ ነሽ አትበለኝ። ሰሚኛለሽ? አንድ ጊዜ ምን ሆነ መሰለሽ? ፀሐይ በምዕራብ በኩል ገባችና በምስራቅ ትወጣለች ተብሎ ቢጠበቅ ሳትወጣ ቀረች።
ፀሐይ ተመልሳ በምስራቅ በኩል አልወጣችም። እሺ። ወንዞች ደርቀዋል። ዛፎችም ቅጠላቸው ረግፈዋል። ሰማዩም ቀለሙ ተቀይሯል። ዝናብ እንደ ድሮ ከሰማይ አይወርድም። እሺ። ወፎች ላባቸው ረግፈዋል። መንገዶች ተቀይረዋል። ሰዎች አስተሳሰባቸውና አበላላቸው ሁሉ ተቀይረዋል። ሰይጣን ራሱ በስውር መንቀሳቀሱን ትቶ ከተማ ወርዶ እየኖረ ነው በሰላም በነፃነት። እስኪ አንድ ጊዜ ያሳዩ። ማታ ማታ የሚጮሁት እንቁራሪቶች በሙሉ ተበልተው አልቀዋል። ደግ ደጎቹን በልተን ጨረስናቸው። ደግ ደጎቹን በሙሉ በልተን ጨረስናቸው። ቆንጆዎች ገበያ ወጥተው እየተሸጡ ነው። ሽማግሌዎች ነጭ ፀጉር እስኪያበቅሉ እንኳን አይቆዩ። የሚወለዱት ሁሉም አንድ አይነት ናቸው። ላለማደግ ነው የሚወለዱት። ልጅ አንድ ጊዜ ያሳየኝ። ህፃናት ጥርስ አብቅለው ነው የሚወለዱት። ሁሉም ዓለም ሁሉ ተቀይሯል። እኔም በራሴ ዓለም ውስጥ እየኖርኩኝ ነው። አሁን ፈጠን በይና ልብስሽን አውልቂ። እባክህ ልለምንህ፣ እባክህ ቆይ እኔ የምለው ሆድሽ አያድግም እንዴ? እኔ ምን አውቃለሁ እንዴ? አረገዝኩ ካልሽኝ እኮ 4 ወር ሞላሽ። ምንድን ነው ግን እስካሁን ንቅንቅ የለም? ዶክተሩ አርግዘሻል ነው ያለኝ። እኔ እንግዲህ አላውቅም። አስወረድሽው እንዴ? ምን? እኔ ነኝ የራሴ ልጅ የምገድል እንዴ? እና ለምንድን ነው የማያድገው? አስወረድሽው ትላለህ? ድጋሚ እንደዚህ እንዳትለኝ፣ ድጋሚ ማለት ነው። በቃ ይቅርታ። መጣ እንዴ? ለምን ትፈራለህ? እኔ አልፈራም። ደግሞ እንደሞት ነው እንደፈለግሽው። ለምን እፈልጋለሁ? ግን በቃ አትፍራ። ብቆይልሽ አይሻልም? ይፍራት። ይኸውልሽ እዚህ ምድር ላይ ምርጡ ነገር መኖር ነው። ክፉ ሰው ስታገኝ ቅንጥስ ነው ማለት ያለብሽ። ያ ነው ብልጠት ማለት። ለነገሩ ተው እንዴ። አረ ይሄ ነገር አሁንም ጓ ይላል። አልሰማሽ? ስሚ በሩን ቆልፈሽዋል? በይ በቃ ልተኛ ነኝ። ሉላ አንድ ትልቅ ሚስጥር ልንገርሽ። ምንድን ነው የምትነግረኝ? ሉላ ከዚህ በላይ መደበቅ አልችልም። ምንድን ነው? ይሄ ቤት የኔ ነው። የቱ ቤት? ይሄ ቤት 1000 ካሬ ላይ ያረፈው እኔና አንቺ ተከራይተን የምንኖርበት አክሊሉ ያለበትን ጨምሮ ግቢው የኔ ነው። የኔና አንቺ። ምን እየቀለድክ ነው? ለማመን ይከብዳል አይደል? አዎ ይሄ ቤት የኔ ነው። ይሄ ቤት ያንቺ ነው። አክሊሉ ዝናና አለቆች ተባብረው በሐሰተኛ ሰነድ የወሰዱብኝ ቤት ነው። የኔ ቤት ነው። እኔ አላምንም ሞገስ። እንዴ ሉላ፣ እና ታዲያ ልጅቷን ለማዳን ብቻ ነው እንዴ ወደዛ ቤት የምገባው? ይሄኛ ቤት ነው ሞገስ። አዎ ሉላ፣ ይሄ ቤተኛ ነው። ይህን ቤት ለማስመለስ ግን የግድ እዛ ውስጥ ያሉ ሰነዶችን ማግኘት አለብኝ። ለዚህም ነው እዚህ ተከራይ ሆነን የገባ ነው። እነ መዞንም እዚህ እንዲከራይ እያደረኳቸው ነኝ። ለዚህ ሆኖ እና በእኛ ቤት ነው አክሊሉ እንደሚሆነው? ባልሰራው ቤት ነው እንደዚህ የሚያሰቃየን? ሉላዬ፣
ክፎችና ዘራፊዎች እኮ የሰውን ንብረት እንደራሳቸው አድርገው ይቆጥራሉ። ሞገስ ግን ከምር ነው? አሁን እያወራኸኝ ያለው ነገር በሙሉ እውነት ነው ወይስ እየተጫወትክብኝ ነው? ሙላዬ አይንሽን ግለጭ። እዚህ የማደርጋቸውን ነገሮች እያንዳንዱ ነገር አስተውይ። ወደ ቤቱ ስገባ ያለውን ነገር ሁሉንም ነገር ተመልከች። በእጄ ላይ ቁልፎቹ ስላሉ ነው። የቤቱ ቁልፍ አለ? እባክህ ሞገስ፣ ካወቀ ይገላል። ሰውየው ጨካኝ ነው። አታስቢ ሉላ፣ የሰራሁትን ቤት በደንብ ነው የማውቀው። ደግሞ ወደ ውስጥ ስገባ ካሜራዎችን ሁሉ አጥፍቼ ነው። ደግሞ ፈጣሪ እያገዘን ነው። አሁን ደግሞ አንቺ አለሽ እና ይሄን ቤታችን እናስመልሰዋለን። ከዛ በፊት ግን ቀድመን የምንሰራቸው ብዙ ስራዎች አሉ። እኔ ግን ማመን ከብዶኛል ሞገስ። አዎ ለማመን ይከብዳል፣ ግን ዝም ብለሽ ነው። እንዴት ነው ሞገለው? ሞጌ እንኳን አገኘሁ። ትናንትና አንዱ ደላላ ደውሎልኝ ነበር፣ ቤቱ ተገኝቷል። እኛ ከዚህ ቤት ልንለቀቅ። እኔ ከዚህ በላይ ከዚህ ሰውዬ ጋር መኖር በፍጹም አልችልም። ችግር የለውም ትወጣለህ፣ ግን በቃ አንድ ጊዜ ብቻ አንድ ጊዜ ነው ሞክር። የልጅቷን ነገር ምን ሞክረው? አንተ ሰውዬ ያማል። ሰውዬው እኮ ቀን ሙሉ ቤት ነው የሚውለው። አሁን ወጣ እኮ ወጣ እያልኩ ነው። ገብተን እንሞክር እንዴ? ቆይ አሁን ነው የምንሞክረው? አዎ አሁን ነው የምንሞክረው። ይኸውልህ ተመሳሳይ ቁልፍ ይችል ያለ፣ ስለዚህ በሱ ከፍተን እንግባ። እኔ ፍራታ እኮ የሉ እነሱን የላኳቸው እኔ ነኝ። ቢመጣስ? እሺ ሰውዬው ማን ያይልናል? ደግሞ እኔ ፍራታን ተከትሎ ነው ማለት ነው የወጣው? አዎ እነሱን ተከትሎ ነው ሄደው። እንዴ አንተ ሰውዬ እያወቅህ ነው እንዴ ላካቸው? ቆይ ምሮ ችግር አንተ ሚስቴ ልታስቀማኝ ነው አላማ? ከእሱ ጋርማ የሆነ ስምምነት አለ አይደለም? እርሶ ይኸውልህ አሁን እሱን ተወው፣ ምንም አያደርጋቸውም። እኛ ግን አንድ አፍታ ገብተን ልጅቷን ማስወጣት አለብን። ኧረ ሞገስ በእናትህ እንዴ! በሰው ችግር ውስጥ እኛ ምን አገባንና ነው አደጋ ውስጥ የምንገባው? እባክህ መርሶ፣ ትንሽ ነው ካንተ ግዛህን የምፈልገው። ቤት ውስጥ እንገባለን፣ ልጅቷን እናስወጣታለን። ተሳክቶልን ልጅቷን ካስወጣናት እመነኝ አይተህ የማታውቀውን ካሳ ነው የምክስ። እሺ ግን ቢመጣስ? እንዴ ይምጣ፣ እሱ አንደኛ ሁለት፣ ያን ያህል መፍራት አይገባም። እባክህ እሱ አንድ ሰው አይደለም ነፍ ነው። ተው በቃ እሺ፣ አሁን እንግባ። አንግባ እርግጠኛ ናሱ ይል እና የለም አልኩህ። ማነኛ እንዴ ምን ሆነሃል አንተ? ሞገስ ይህ ነገር ቢቀር ምን ይሻላል? እኔ ልብ እየፈራ ነው። እንዴ መርዞ ምን ሆነሃል? ይኸውልህ ልብ አይፈራም፣ አይምሮ ነው የሚጨነቀው። አትፍራ እሺ። አንተ በዚህ በኩል ትሄድና ጥግ ጋር የብረት መስኮት ታገኛለህ። እዛ ጋር ሰገን ብለህ ትጠራትና ይሄን ቁልፍ ትሰጣታለህ። በቃ እኔ በዚህ በኩል እገባለሁ። በልበል እንዴ! አምጣው ቁልፉ። እኔ እከፍትልሃለሁ። አንተ በጥግ በኩል የምትሄድ ከሆነ ሂድ። ሰውዬው እኮ በዛ በኩል ነው ብዙ ጊዜ የሚገባው። አይ ይቅርብኝ። እኔ መቼም ላንተ አልነግርም። ሁለቴ ማዞር ነው። ግባ በቃ። እሺ ግባ። አንተም ሂድ። ግባ። እሺ እንዴ
ይህ ደደብ ደላላ በሬ ላይ ምን አባቱ ነው የሚሰራው? ሊዘርፈኝ ነው ማለት ነው። ሰገን 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 እንዴ አንተ በስባሳ ደላላ በሬ ላይ ምን አባህ ነው የምትሰራው? ምንድነው እየሰራ ያለው? ይኸው እጄ ላይ ምንም አልያዝኩም። አክሊሉ እጄ ላይ ምንም አልያዝኩም። ምንም ይኸው ዝም በል አንተ ማትረባ ደላላ። ደላላ የዕለት እንጀራውን ለማግኘት ሙሉ ከተማውን በእግሩ ሲኳትን ይውላል። አንተ ግን ደላላ ነኝ ብለህ እዚህ ቤቴ ትርመጠመጣለህ። እኔን ሚስት ጋር ልከኸኝ አንተ ቤቴ ልትዘርፍ ነው የመጣኸው? ሌባ! አረ እኔ በዛሬም ሌብነት የለብኝም አክሊሉ፣ እንደዛ አይደለም። ዝም በል አክሊሉ ይኸውልህ ምን መሰለህ፣ ሚስት ያርግዛለች። የልጅ አባት ልሁን አሉን ገና አላረጋግጥኩም። እኔ በጣም ብዙ ዓላማ ያለኝ ሰው ነኝ። እባክህ በዚህ አጭር እድሜ መቀጨት የለብኝም መቼስ አይደለም። ኧረ እባክህ እኔ ላረጋግጠልህ ሚስት ነፍሰ ጡር እንደሆነች እዚህ ለምን መጣ እያልኩ ነው። መልስልኝ። 3 ሰከንድ ብቻ ነው የምሰጥህ። አክሊሉ ድምፅ ሰማሁና ከቤት መጥቼ እዚህ ምናልባት አንተ መውጣትህን አላወኩም ነበር። እርዳታ ካስፈለገ ብዬ ስመጣ አንተ እዚህ መጣ። ድምፅ ሰምቼ ነው የመጣሁት። አክሊሉ ማን ነው ሲጮህ የሰማኸው? እኔ እንጃ። ቤት ተቀምጬ ድምፅ ሰማሁ፣ ከዛ መጣሁ፣ አንተም መጣ። እዚህ ቤት ከኔ ውጪ ሌላ ሰው አለ እንዴ? እኮ እሱን እኮ ልሁን ከአንተ ሌላ ሰው አይቻላቅም። አንተ ደግሞ እዚህ ብቻ ነው የምትኖረው። ብቻ መኖር ደግሞ በጣም ከባድ ነው። አስበው፣ በጣም ብዙ ነገር ሊያጋጥም ይችላል። ኤሌክትሪክ ሊይዝ ይችላል። ብዙ ነገር አለ። ስለዚህ በጣም ይቅርታ አድርግልኝ። ወባ የያዘ ኤሌክትሪክ ሊይዝ ይችላል ምናምን ምን አባ ነው የሚያርበተብህ? አንተ ግን የሆነ ነገር አስበልኛል ማለት ነው አይደለም? ትሰማኛለህ? እዚህ ቤት ከኔ ውጪ ሌላ ማንም ሰው የለም። እሺ አክሊሉ፣ ደግሜ እዚህ ደርሻለሁ። ቤትም እየፈለኩ ነው። ምን አባክ ልትሆን ነው ቤት የምትፈልገው? ትወጣላችሁ አላልክም? እኔ ስፈቅድ ብቻ ነው የምትወጡት። እኔ ካልፈቀድኩኝ የትም ንቅንቅ አትሏትም። በእርግጥ እኔ ነገሮችን ታዝዤ ነው የማደርገው፣ ግን ደግሞ የሚያዘኝ ሰው አይደለም። ራሴን በራሴ ነው ማዘው። እዚህ ግቢ የገቡ ተከራይ ባለትዳር ሴቶችን አብሬ እተኛለሁ። ያንተ ሚስት ደግሞ አብሬያት አልተኛውም። ስለዚህ ከዚህ ግቢ ንቅንቅ አትልም። እሺ ምን አባክ ነው ሰው ላይ የምታስለው?
ይኸውልህ ድጋሚ እግርህ ይቺን ደረጃ ቢረግጥ ይሄን የደላላ እግርን አሳጥርላለሁ። እሺ ተነሳው። እሺ ና ወዴት የልጅ አታይድ እንጂ ጥሩ ወደ ቤት ይሄ ገልቱ ደላላ እንዴት ነገር ዞር አድርገው ወደዛ ይቅርታ መርሶ ሞገስ እኔ ይቅርታህን አይደለም የምፈልገው እባክህ ተወኝ እንድትተወኝ ነው የምፈልገው በቃ እሺ ምንድን ነው ያለውን ተወው በዚህ ሰዓት መድኃኒዓለም ነው ያተረፈኝ እንደው እግዚአብሔር አፌ ላይ መልስ ባያስቀምጥ ኖሮ እስካሁን ነብስ አትገኝም ነበር መርሶ ምንድን ነው ያለህ እያልኩ ቆይኛ ስለ ልጅቷ ምን አገባን አይመለከተንም እኮ ከዚህ በኋላ እናስወጣት እንዳትለኝ የምር እንደዛ እንዳትለኝ እንዴ ምንም አያገባንም በቃ እህቱም ልትሆን ትችላለች አይደል እንዴ ያሰቃያት ከፈለገ እሺ ቁልፍ መስጠኝ ታሾፋለህ አይደል ሞገስ ምን ማለት ነው መርዞ ሰጠሁት እንዳትለኝ ወሰደብኝ እንዳትለኝ መርዞ ወይኔ ሞገስ በቃ የማይጠገብ ቀልድ እኮ ነው የምቀልደው እሺ እና ምን እየታደረከው ዋጥኩት ዋጥኩት እንዴ መርዞ ምን ማለት ነው እንዴት ነው ቁልፍ የምትወጣው እንዴት ብረት ይወጣል መርዞ እኔ እኮ የግድ ቁልፉ ያስፈልገኛል አንተ ስለ ቁልፉ ነው አይደል የምታስበው ስለ ቁልፉ ነው የምታስበው አረ ስለ እኔ አስብ እስቲ ያሟል በላስ ብረት እኮ ነው ያወጡት እሺ ይቅርታ በቃ እሺ አሁን መሄድ አለብን የግድ ሆስፒታል መሄድ አለብን ለምን የግድ ቁልፍ ያስፈልገናል መውጣት አለበት እንዴት አውቀህ ነው አይደል ይኸውልህ በሰርጀሪም ቢሆን መውጣት አለበት ቁልፍ ያስፈልጋል የግድ እንዴ ለአንድ ቁልፍ ስትል ሆዴን ልታስቀድረኝ ነው ወይ ታሪክ እንዴ ይኸውልህ መርሶ አንተንም ቢሆን እኮ ይጎዳል ይሄ ቁልፍ ማለት ደግሞ ለእኔ የሞት ሽረት ጉዳይ ነው እኔ ደህና ነኝ አልፈልግም ደህና ነኝ አልፈለጠኝም አልቆረጠኝም በጣም ደህና ነኝ ኧረ እባክህ መርዞ ቁልፉ ያስፈልገኛል እያልኩ እኮ ነው እና እኔ ምን ላድርግ እንዴ አስመልሰው የምርህን ነው አዎ አስመልሰው ውስጥ ገብቶ አንተንም ከሚጎዳህ አስመልሰው የግድ ያስፈልገኛል ቁልፉ ሞገስ ከዚህ ቤት ያለ ነገር ምንድን ነው ንገረኝ እስካሁን አልነገርከኝም አሁን ንገረኝ ለምን ነው ድብቅ የምትሆነው ንገረኝ ይኸውልህ እኔ ምንም ድብቅ አልሆንኩኝም በቃ ቁልፉ የግድ ያስፈልገኛል ስለዚህ በቃ አስመልሰው ካልሆነ በቃ እንሂድ ተነስ ምን ሆነሃል ሞገስ ተነስ እንሂድ እያልኩ እኮ ነው ሽናንድ አሁን እንዴት ነው ማስመልሰው ሉላ እኔ እኮ በቃ የተከተለ መስሎኝ በጣም ደንግጬ ነበር ሰውየው ሰይጣን አለበት ይፍራታ ታዲያ ሰይጣን ባይኖርበት እርቃኑን ቆሞ ግረፊኝ ይላል እንዴ ሲጀመር እኔ እንደዚህ አይነት ሰውዬ አይቼም ሰምቼም አላውቅም የያዛቸው እርኩስ መንፈስ ነው እንደዚህ የሚያደርጋቸው እኔማ ሳየው ራሱ እንዴት እንደሚያመኝ ነፍሰ ጡር ነሽ አይደል ሉላ እኔ እንጃ አሁንስ ተጠራጠርኩ ቼክ አፕ አድርገሽ አታውቂም አንዴ ነበር ቼክ ያደረኩት ያኔ ነፍሰ ጡር ነሽ ተብዬ ነበር አሁን ግን ሆዴ የማያድግ አያቅለሸልሸኝ ምን ያላቅም ብቻ ምናልባት የተሳሳተ ውጤት ሰጥቶሽ እንዳይሆን እንግዲህ ከሆነም የራሱ ጉዳይ ኤፍራታ ይሄን ያክል ጊዜ ተተሹ ነፍሰ ጡር ካልሆንሽ መርዙም ቢሆን አያምንሽም እኔ አላቅም ሉላ አሁን ግን የምፈልገው ከዛ ግቢ በቃ መልቀቅ ነው የምፈልገው እኔ መሄድ ነው ብቻ የምፈልገው መልቀቅ የለብንም ኤፍራታ ሰውየውን አትፍሩ ምንም አያመጣም ሉላ ሁሌ ጭንቀት እኮ ነው መርዞ ራሱ እንቅልፍ አይተኛም እኮ በጣም ትጨነቃላችሁ እንዴ በጣም እዚህ የሚሰማኝ ነፃነት እኮ እዛ ሲሄድ የለም ግን ልጅቷ አታሳዝንም ውስጥ የምትጮኸው ልጅማ በጣም ነው የምታሳዝነው
ሞገስ እሷን ማዳን አለብን ብሎ ወስኗል። መርዞም እያገዘው ነው። አይ ሉላ ተውን በላቸው። ሲጀመር በማያገባቸው መግባት የለባቸውም። ግን ለሞገስ ደውልሽለታል? አዎ ደውሎልኝ ነበር። አክሊሉም አላገኛቸውም። አይ ጥሩ በቃ ይሁን። ድሮ በጣም ነበር የምወድሽ። አሁን ግን አስጠላሽ። አታረጂም፣ ግን ደግሞ በጣም ተጎሳቅለሻል። ደረትሽ ላይ ቆመ በምራቅሽ ዋጭው። ድሮ በጣም ቆንጆ ነበርሽ። አሁን ግን አገልግሎትሽን ጨርሰሻል። ኤክስፓየር አድርገሻል። ድሮ ማለቴ ከመሞትሽ በፊት በጣም የሚወድሽ ፍቅረኛ እኮ ነበረሽ። ታስታውሻለሽ? ዛሬ ኖርማል ሆነሻል ማለት ነው። እንባ ወረደሽ። ስለዚህ እብደትሽ አልጀመረሽም ማለት ነው። አክሊሉ ፍቅረኛ ሞቷል ነው ወይስ ገደላችሁት? ፍቅረኛሽ ተብዬ ታስሮ ነበረ። አንቺን ገለዋል ተብሎ 5 ዓመት ከታሰረ በኋላ በአመክሮ እንደወጣ ሰምቻለሁ። እኔ ግን ፈጣሪ ይኖቅሰዋል። በጣም ጥሩ። ምን ብለሽ ነው የምትወቅሺው? ክፉዎች በሞሉበት ምድር ለምን ፈጠረኝ? ንስር ታውቂያለሽ? በሰማይ ከፍ ብሎ የሚበረው ንስር ሲፈጠር ካልገደለ አይበላም፣ ሲፈጠር ካላደነ አይበላም። ገሎ እንዲበላ ያደረገው ማን መሰለሽ? ፈጣሪ ራሱ ነው። ደካሞችን እያደነ ይበላል። ደካሞችን ይይዝና ወደ ላይ ወደ ሰማይ ሰማያት ሄዶ ከላይ ይፈጠፍጣቸዋል። ከዛ መጥቶ ይበላቸዋል። ገሎ እንዲበላ ያደረገው ማን ነው? ፈጣሪ ራሱ። ለምን? ቆይ ለምን? ለምንድን ነው እንደዚህ የሚያደርገው? እሱን ራስሽ ሄደሽ በአካል ትጠይቂዋለሽ። እኔ ልክሻለሁኝ። እንደዛ አይሻልም? ከፈለግሽም ደግሞ ይህንን ጥያቄ እኔው እዚህ ልመልስልሽ እችላለሁ። መልስልኝ። አንዱም አንተ ነህ። አንተ ባለህበት ምድር እኔ መፈጠር አልነበረብኝም። ጫጩቶች መጀመሪያውኑ ንስር እንደተፈጠረ ቢያውቁ ኖሮ አይፈለፈሉም ነበር። ግን ምን ታደርጊዋለሽ? ቀድሞ ንስሩ ተፈጥሯል። ንስሩ ለመኖር ሲል ደግሞ መብላት አለበት። ደካሞችን እያደነ እያሳደደ መብላት አለበት። ያለምንም ርህራሄ በጭካኔ መመገብ አለበት። ሰርቫይቫል ቱ ዘ ፊተስት ይባላል። ለመኖር መመገብ አለበት። አንቺ ጫጩት ነሽ፣ እኔ ደግሞ ንስር ነኝ። ገብቶሻል? አንድ ቀን ግን ደካሞችም ጠንካራ ይሆናሉ፣ ንስሮችም ክንፋቸው ይሰበራል። እንዳትረሳሽ። ስንት ዓመት እንደዚህ ስትፎክሪ? 5 ዓመት። ዛሬም ድረስ ግን ከኔው ጋር ነሽ። ሞተሻል ተብለሽ መቃብር ተሰርቶልሽ አበባ ጉንጉን ተቀምጦ ከሁሉም ጭንቅላት ውስጥ ተሰርዘሻል። ሰገን ማንም አያስታውስሽም። ፋይልሽ ተዘግቷል። እንዳትረሽ። ዛሬ ግን በጣም ነው የተመላለስሽኝ። በጣም አፍተካፈትሽኝ አይደል? ድሮ ምግብ ስትበይ እንደዚህ ነው የሚያደርግሽ። አርፈሽ ብተኝ ይሻልሻል። ይበቃሻል። እሺ
ዛሬ ሌሊት ቤት እገባለሁ። ብቻዬን ልጅቷን አስመልጣታለሁ። ሰነዱንም ወስዳለሁ። አክሊሉ ሳይነቃ ቤት ገብቼ ፋይሉን ወስጄ ወደ ራሴ እቀይረዋለሁ። አብሬ ነው የሚሄደው። ሉላ እንጂ እዚህ ሁኚ። መርዞንም ቢሆን አልፈልግም። ከዚህ በኋላ እሱ የሚያግዝህ አይመስለኝም። ቁልፉን ከወዱ ውስጥ እንዲያስመልስ ስላደረኩት በጣም ተናዶብኛል። ብቻዬን እጨርሰዋለሁ። ቆይ ግን እንዴት ዋጣው? ችግር ብላትን ያስተምራል አይደል የሚባለው? ቁልፉን ባይወጣው ኖሮ እጁ ላይ ቢያገኝም አክሊል ወዲያው ነበር የሚገለው። ግን እኮ በኪሱ መክተት ይችል ነበር። ኪሱን ቢፈትሸውስ? ቆይ ካለ ውሃ እንዴት ተዋጠለት? ብቻ ዋጠው። ለማስመለስ በጣም ብዙ ጊዜ ነው የፈሰደበት። ሆዱ ባዶ እስከሚሆን ድረስ ነው ያስመለሰው። በስተመጨረሻ ነው ቁልፉ የተገኘው። ይሄ ሚሽን ግን ተሳክቶ አልፎ እያወራ ነው በሳቅን እንስቃለን። ግን ሞገስ የሚያግዝ ሰው ያስፈልጋል። ዛሬ ይሳካልኛል። ያው ከከበደኝ ግን መድብልን አሊያም ብሩክን አማከራቸዋል። እንደዛ ይሻላል ሞገስ። ዛሬ ለራሱ አንድ ብቻህን ባትገባ ይሻላል። ቆይ ሳይተኛ ቢያይዝ? እጠነቀቃለሁ። ሁልጊዜ ሙሉ ቀን የለም ሞገስ። መድብልን ጥራው። እሱ እንደዚህ አይነት ነገር ላይ ጎበዝ ነው። ዝናንም ቢሆን ያጠፋው መድብል ነው። ዛሬ ያልቃሉና ዛሬ ሁሉንም ነገር ጨርሰዋል። እሺ ፈጣሪ ከኛ ጋር ይሁን። መርዞ ስልክ እየጠራ ነው። ስልክ እየጠራ ነው። መርዞ ነህ? አዎ ነኝ። ማን ልበል? ደላላ ሁነህ ማን ልበል ትላለህ እንዴ? ከየት ነው? እሺ ምን ልታዝ? ከመሸ ስለደወልኩ በጣም ይቅርታ። አረ በእናትህ ምን ፈልገህ ነው እንዴ? ከመሸ ስገባ በእናትህ አከራዬ ቤቱን ዘጋብኝ እና ምን ላድርግ? ቤት ካለህ በእናትህ ተባበሪ። መንገድ ላይ ነህ? አዎ አዎ። እዛ አካባቢ መፋሰሻ ትቦ ምናምን አለ? ምን ነው እዚህ ነህ እንዴ? እዛ ተኛና ነገ ጠዋት ሂሳቡን እነግርሃለሁ። በል ዝጋ። ምንድን ነው መርዞ? እሺ ነገ በጠዋት ተነስሽ ሆስፒታል መሄድ አለብን። ለምንድን? ቼክአፕ ማድረግ አለብኝ። አይ ሴትዮ አላረገዝሽም? ለምንድን ነው የማላረግዘው? እሱም ማረጋገጥ አለብን። ካላረገዝኩም አንተ ነህ ተጠያቂው። ጉድፈል። ለምንድን ነው ተጠያቂ መሆኑ? እኔ ብቻዬን አረግዛለሁ? እኔ አርፌ አውቃለሁ። እንዲህ ወገቤን ስቆርጥ ማድረው እርግማን ያለብኝ መሰለሽ እንዴ? ልጅ ለመውለድ እኮ። ነገ በጠዋት እንነጋገራለን። ለማንኛውም ተኛ። ነገ ጠዋት ብዙ አያት አካባቢ እንሄዳለን። እንዴት አለ ብሎ ነው? እሺ ተኛ። ምንድን ነው? እኔ እንጃ። ሞገስ ጨለማው እኮ በጣም ያስፈራል። አይ ሉላ ፈርተን አየነው እኮ።
ሸሽተንም አየነው። ደግሞ ይሄን ቤት የተነጠቅኩት በፍርሃቴ ምክንያት ነው። ከነገ ዛሬ ይተውኛል በማለት አንቺንም ደግሞ ወስዶብኝ እንደነበር አትርሽ እንጂ። ሞገስ ዛሬ ግን ብቻህን ነህ። ለምንድን ነው ልቤ ውስጥ ፍርሃትን የምትዘሪብኝ? ዝናን እኮ ያሸነፍኩት አንቺ ስለረዳሽኝ ነው አይደል እንዴ? ደግሞ ከኛ ኋላ እናንተ ሴቶች አይዟችሁ በሉ ስትሉን የማንሻገረው ነገር የለም። ምንም ነገር እናልፋለን። ፊትን ሸፍነው እንጂ ፊትን ሸፍኜ ነው የምገባው አላልከኝም እንዴ? እሺ አንቺ ተኝ። ይሄ የመጨረሻ ሙከራ ነው። በጭራሽ ነው ያልተኛም። እጠብቅሃለሁ። ሉላ ምንም አታርግም። አንቺ ተኝ እያልኩሽ ነው። እና ደግሞ እኔ ካልመጣው በስተቀር ለማንም በሩ እንዳከፍች። እሺ ሞገስ፣ ወይ ብሩክና መድብልን ታማክራቸዋለህ? ካልሆነ ዛሬ ቅርብህ እንዴ? ሉላ ዛሬ ካልተሳካልኝ መድብልን አማክረዋለሁ። ግን ደግሞ ዛሬ ይሳካልኛል፣ አደርገዋለሁ። ልጅቷን ከዛ ቤት አስወጣታለሁ፣ ዶክመንቱንም ወስዳለሁ። እሺ አንቺ ተኝ። እሺ ፈጣሪ ጠብቅህ። እኔ ግን በጣም ፈርቻለሁ። ተኝ። አቤት። በዚህ ሰዓት እንደማልተኛ ስለምታውቅ ነው እንደ ደወልከው? ኧረ እባክህ ሰዓትህን አይተዋል? ከሌሊቱ 8 ሰዓት ሆኗል እኮ። በዚህ ሰዓት እንደማልተኛ የምታውቀው አንተ ብቻ ነህ። ይሄንን ነገር ከሌላ ሰው ብሰማው ግን እመነኝ በአሳማ አስረግጬ ነው ማስገድልህ። ሴት አልፈልግም። ካልፈልጋችኋት እናንተ ግደሏት። ዛሬ የመጨረሻ ድሬን እሞክራለሁ። መተኮስ ካለብኝ መተኮሳለሁ፣ መግደል ካለብኝም ጊዜው ሆኖ ይህን አጋንንታዊ ማንነት የተዋረሰውን ሰው ብገድለው ከጽድቅ እንጂ ከኃጢአት አይያዝብኝ። ያችን ምስኪን ሴትን የናፈቃትን ፀሐይ ማየት አለበት። ፈጣሪ ዛሬን አግዘኝ፣ ዛሬን ከኔ ጋር ሴት አልፈልግም አልኳችሁ እኮ። እናንተ ማትፈልጓት ከሆነ አስወግዷት። ሰሞኑን የሆነች ሪቹዋል ስራ አለኝ፣ ከአዲስ አበባ ወጣ እላለሁ። አዎ እንደዛ ነገር። ለማንኛውም ድጋሚ ብተኛም ባልተኛም በዚህን ሰዓት እንዳትደውልልኝ። ቢያንስ እንቅልፍ ባልተኛ እንኳን ማረፍ ፈልጋለሁ። ገባ? ዝጋት። ምንድነው ይሄ? አጠገብ ያለችውን የህፃን ድምፅ ደግሞ አፏን አዘጓት። ዝም ብላችሁ አትዝረክረቁ። እኔ የምለው ሰውየው ደወለልኝ፣ አገር ቤት እመጣለሁ አለ። በጣም ጥሩ። እኔ ጋር ግን በጭራሽ እንዳይደውልሽ፣ በጭራሽ። በስመ አብ! እንዴት እስካሁን አልተኛም?